ስንወያይና ስትጠየቁ መልስ ሲያቀታቸው ቶሎ ብለው ያስቀይሱና እንዴት የ6 ዓመት አጭቶ በ9 ዓመቷ አይሻን እንዴት ያገባል ብለው ሊያሸማቅቁን ይሞክራሉ ይላል። ለምንድን ነው የምንሸማቀቀው? መጀመሪያ ምክንያቱም የ9 ዓመት ሴት ጋር ትዳር መመስረት ክልክል ነው የሚል ማስረጃ የላቸው። መጽሐፋቸው የእድሜን ገደብ ነግሮ አይነግራቸውም። ሲቃወሙ እኮ አሁን መነሻቸው ምን እንደሆነ አይታወቅም። እናታችን አይሻ ረዲየላሁ ዐንሃ በ9 ዓመት አገቧት። ስለዚህ አብረው መኖር ጀመሩ በ9 ዓመት። ምን ይሁን እንዴት የ9 ዓመት ሴት ያገባሉ ሲልህ እንዴት አያገቡም በል። ሰው እንዳመጣጡና መብት ሊሰጠው የሚገባው የ9 ዓመት ሴት ሕፃን ነችና ማግባት አይቻልም ሲልህ ማን የገደበው? መጽሐፍ ላይ ካለ አውታሳየኝ በል። ሊያሳየህም አይችልም። አንድ ሁለት ቢኖርም ጉዳያችን አይደለም፣ የነሱ መጽሐፍ አይደለም እኛን የሚመራል። ወደኛ መጽሐፍ ደግሞ መጥቶ ወይ ከቁርአን ወይ ከሐዲስ የ9 ዓመት ሴት አታግቡ ስለሚል ብሎ እንዳይጠይቅህ ይሄንን ያመጣበት የለም። ምንድነው ታዲያ መነሻው? ባህል ነው ካለህ ደግሞ የማን ባህል? አይሻ ምንድነች? ጎጃሜ ነች አይደለም፣ አረብ ነች አይደል? ሐታ በባህል መቃኘት ካለበት ወቅቱ በነበረው በመካው ባህል ነው ሊታይ የሚገባው፣ በመዲናው ባህል ነው። በባህሉ ደግሞ ኢንካር እንደሌለው ሁለት ማስረጃ አለ። ከሳቸው በፊት ለሌላ ሰው ታይታ አልነበረም አይሻ? ነበር። ለምን? ባህሉ የተፈቀደ ነው በዛ እድሜ ላይ። አንድ ሁለተኛስ ባገኙት ቀዳዳ ሁሉ ረሱላህ ሰለላሁ ዐለይሂ ወሰለም ኢንካር ለማድረግ ለማውገዝ የሚጠባበቁ የነበሩ ሙሽሪኮች ብቻ እንዴት በዝምታለ ያቄ መልእክቱ ስለመክተት ለምን አልተራወጡ? በማህበረሰቡ የታወቀ የተለመደ ነገር ነው። ከምን ተነስታችሁ ታዲያ እናንተ የምትቃወሙት? እንዲሁ ሹባሃት ከፈጠረ እኛ አላማና ግባችን ጥያቄ ፈጥሮብን ከእናንተ መልስ ለመፈለግና ያ ሳይሆን አንተ አእምሮ ላይ ብዥታ አለቀ በቃ። ይሄ ነው እኮ የሚፈልገው እንጂ ትክክለኛ መልስ ከሰጠኝ እኔ አምናለሁ አይደለም። ያ አላህ ሂዳያ ለሚሰጠው ብቻ ነው። ስለዚህ አንተ የምትሸማቀቅበት ምክንያቱ ምንድን ነው? ሌላው ደግሞ በእነሱ መጽሐፍ ጠይቃቸው። አንተ እሳቸው የ9 ዓመት ሴት ስላገቡ ነው ዚና ስለሰሩ አይደለም። ስላገቡ ነብይነታቸው ከበደ አይደል? ከማግባትና ከዝሙት የቱ ነው የሚከፋው? የቱ ይከፋል? ግን በአንተ መጽሐፍ ውስጥ ነብይ ነው ብለህ ያመንከው ሴት አስገድዶ ገብተዋል። ነብይነቱ ግን እስካሁን ጥያቄ ምልክት ውስጥ አልገባም። ለምን? ማን ካለ ዳውድ ዓለይሂ ሰላም አላህ ብረትን ያለዘበለት አዋፋት አብሮ እንዲዘምሩ ያደረገለት ታላቁ ነቢይ የሰው ሚስት አስገድዶ ደፍሯል። መጥፈር ብቻ በእጅ አዙር ባለቤትየውን ማርገዟን ሲያው ገሎ ሚስት አድርጎ ሊወስዳል። ነገር ግን እንዴት ነቢይ ይሄን ይሰራል የሚል ጥያቄ አያነሱ። አይ ወደ እግዚአብሔር እኮ ንስሐ ገብቷል ይለዋል። እኛ ስለ ንስሐውና ስለ ተውባው አልጠየቅንም። ነቢይ እንዴት ይሄን ይሰራል? ሰው አይደለም እንዴት አይሰራም ማለት? የ9 ዓመት ሴት ግን አያገባም ነብይ። ሴት ግን አስገድዶ ምን ሊያደርግ ይችላል? ሊዳፈር የቱ ጋር ካሉ ሁለተኛ ሳሙኤል ምዕራፍ 11 ከቁጥር 1 ጀምሮ ወደ ታች ጉዳዩ ከቁጥር 4 ነው የሚጀምረው። በዚህ ሁለተኛ ሳሙኤል 11ኛ ምዕራፍ ላይ በግልጽ ለዛውም እኮ ከእንትኑ ሲነሳ ሲመላለስ በሰገነቱ በትዳር ውስጥ የሆነ ሁሉ ተነገራት። ያ ኦሪዮ ደግሞ ከሱ ወታደሮች አንዱ የሱ ወታደር ተመልከቱ። እንግዲህ በትዳር አለም ቃል ኪዳን ውስጥ የአገባይ ሴት መሆኗን ሰማ። አስልኳ መጣት አብራተኛ ይላል። ከዛ ሴቲቱ ሄዳ አርግዣለሁ ብላ ነችለት። አሁን የዚህን ጊዜ ነው ወታደሩን ጠራው ይላል። ያ ብቻ በቃው እኮ ኸምራ ጠጣው ይላል፣ አሰከረው። ከዛ ወደ ጦር ሜዳ ላከው፣ በሌሎች ወታደሮች በእጅ አዙር አስገደለው። አያችሁ ነብይ የሚሰራ ነው። ሰው ነው ሊሳሳት ይችላል። ዋናው ንስሐ መግባቱ ነው ይባላል። ከዛ በኋላ ስናደረገ እርሱም ሚስቱ ዘን ወደ ቤቷ መጣት። የዛኔ ነው ነብዩ ናታንን እግዚአብሔር ወደ ዳዊት ላከውና በምሳሌ ነግረዋል። አንድ ሰው እንዲነበር 99 በግ እያለ ይቀጥላል። ኋላ ላይ ዳዊት በዛ ሰው ተቆጥቶ እንዴት የዛ ሰው የዳሁን አንድ በግ ይወስዳል 99 በግ እያለው እንግዳ ስለመጣብኝ ብሎ ሲል አንተ ከሆነ ስንት ሚስቶች አሉ እዚህ ጋር ያንዱን ሚስት መግደሉ ነው። የዛኔ ኃጢአተኛ ነኝ አጥፍቻለሁ ብሎ በእግዚአብሔር ፊት ንስሐ ገባ ይላል። እግዚአብሔርም አንተስ ንስሐ ገብተሃል እንዲህ ማጥቶን በአንተ ኃጢአትን የተወለደው ልጅ ይሞታል ብሎ ልጁን ገደለ። አባት መሰራው ጥያቄያችን አሁን እዚህ ጋር ሳይሆን ዝሙት መስራቱ